የውጭ ጉዳይ ሚኒስቴር ዛሬ ግንቦት 21 በወቅታዊና ዓለም አቀፋዊ ጉዳዮች ላይ መግለጫ ሰጥተዋል። በመግለጫቸውም ከሰሞኑ ኢሳያስ አፈወርቂ ላደረጉት ንግግር ምላሽ ይሆናል ያሉትን የመልስ ምት ሰንዝረዋል። የእኛም ሚዲያ በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስላደረግን አብራችሁን ቆዩ በማለት ወደ ቀጣዩ አርዕስተ ዜና እንለፍ። የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማን አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። መረጃው ዝርዝር አለው። ከውጭ ዜና የአሜሪካ ፌዴራል ንግድ ፍርድ ቤት የዶናልድ ትራምፕን በሀገራት ላይ ከፍተኛ ታሪፍ የመጨመር እንቅስቃሴ አገደ። ፍርድ ቤቱ ፕሬዝዳንት ትራምፕ ስልጣናቸውን ያላግባብ ተጠቅመዋል፣ የሀገሪቱን የንግድ ፖሊሲ በግል ፍላጎታቸው ላይ ተመስርተው በመዘወር የአሜሪካን ኢኮኖሚ ቀውስ ውስጥ ከተዋል ብሏል። በሌላ ዜና ቢሊዮነሩ ኤለን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል። በዚህ መረጃ ላይና ትራምፕ የዩክሬን ጦርነት እንዲቆም ለፑቲን የ2 ሳምንት ቀነ ገደብ እንደሰጡ ጠቆሙ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ በማለት ቪዲዮዎቻችንን ከሚያዩ 96% የሚሆኑት ቻናላችን ሰብስክራይብ ያላረጉ እንደሆኑ ዩቲዩብ ሹክ ብሎናል። እናም ፍቃዳችሁንና ቻናላችንን ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩ እያልን አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ኢትዮጵያ ከጎረቤት ሀገራት ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር ገለጸ። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ዛሬ ግንቦት 21 2017 ዓ.ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል። ከሰሞኑ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘሩበት ቆይተዋል። ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሰውባት ያውቃሉ ሲሉ ገልጸዋል። ኢትዮጵያ ግን እንደዚህ ያለን ከሰላምታ ውስጥ ሳትገባ በሰከነ ዲፕሎማሲያዊ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። በሌላ በኩል የቀድሞ የውጭ ጉዳይ ሚኒስቴርን ስም በመጥቀስ ወደ ውጭ እንልካለን የሚሉ አካላት መኖራቸውንም የውጭ ጉዳይ ሚኒስቴር አስታውቋል። ከዜጋ ተኮር ዲፕሎማሲ ጋር በተያያዘ ከማይናማር ከ700 በላይ ዜጎችን መመለስ መቻሉን አምባሳደሩ በሳምንታዊ መግለጫቸው ተናግረዋል። ይሁን እንጂ መንግስት በዚህ ሁሉ ጥረት እያደረገ ባለበት በዚህ ወቅትም ይህንን የህገወጥ መንገድ ተከትለው የሚሄዱ ዜጎች አሁንም መኖራቸው እንዳሳዘናቸው ገልጸዋል። ከውጭ ጉዳይ ሚኒስቴር ህጋዊ ፈቃድ አለኝ በማለትና የቀድሞ የውጭ ጉዳይ ሚኒስቴር ስም በመጥቀስ ሐሰተኛ ማስረጃ በማሰራጨት ወደ ውጭ ልካለው የሚሉ ሐሰተኛ ግለሰቦች መኖራቸውን ህዝብ ሊረዳ ይገባል ብለዋል። ይህ ሐሰተኛ ማስረጃ በተለያዩ ማህበራዊ ሚዲያዎች እየተሰራጨ መሆኑን የገለጹት አምባሳደሩ ስህተት መሆኑን ህዝብ ሊረዳ እንደሚገባ አሳስበዋል። በህገወጥ መንገድ የሚወስዱ ደላሎች ሰንሰለታቸው ረጅም ርቀት ያለው ቢሆንም እርምጃ ለመውሰድ ስራዎች ቢሰሩም አሁንም ችግሩ አልተቀረፈም ሲሉ ገልጸዋል። የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎች ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉት ያለው የስራ ማቆም አድማ ሶስተኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገልጸዋል። ስማቸው እንዳይጠቀስ የጠየቁት በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የስራ ጫናው እንደበረታባቸው ለአዲስ ስታንዳርድ ገልጸዋል። ህሙማንን ብቻዬን ነው ሳይ የነበረው። አንድ ዶክተር ብቻዬን ስለሆን ቀድሞ ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየው ነው ብለዋል። በዋቻሞ ዩኒቨርሲቲ ንግስት ኢሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሲኒየር አድማን ተከትሎ ክፍተቱን ለመሙላት በስራ ላይ ቢሆኑም ሁኔታዎች አስቸጋሪ መሆናቸውን ለአዲስ ስታንዳርድ ተናግረዋል። በዚህ ሁኔታ መቀጠል አይቻልም ብለዋል። ወደ ውጭ ዜና ስናልፍ ቢሊዮነሩ ኤለን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል። መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የጆርጅ ንቅናቄ ኃላፊ ነበር። ጆርጅ የተባለ የሚጠራ የአሜሪካ የብክነት ቅነሳ መስሪያ ቤት ትራምፕ ስልጣን ላይ ከወጡ ጀምሮ ሲያገለግል ቆይቷል። መስክ በማህበራዊ ሚዲያው ኤክስ በኩል በለቀቀው መግለጫው ፕሬዝዳንት ዶናልድ ትራምፕን አመስግኗል። ቢቢሲ እንደተረዳው ዋይት ሀውስ ካለፈው ረቡዕ ጀምሮ ኤለን መስክ የመንግስት ልዩ መልክተኛ የተሰኘ መለያው እንዲነሳ አድርጓል። የዓለማችን
ቱጃሩ ሰው ዶጅ እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስታውቅ ቆይቷል። ፕሬዝዳንት ትራምፕ ብክነትን እንድቀንስ እድሉን ስለሰጡኝ አመሰግናለሁ፣ ነገር ግን ዶጅ ተጠናክሮ ይቀጥላል ብሏል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በአመት 130 ቀናት እንዲሰራ ተፈቅዶለት ነበር። ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት በያዝነው የፈረንጆቹ ግንቦት ወር መገባደጃ 130 ቀን ይሞሉታል። ነገር ግን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀበት ማግስት ኃላፊነቱን መልቀቁ አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊየን ዶላሮች የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። የስፔስ ኤክስ እና ቴስላ ኩባንያዎች ኃላፊ በአሜሪካ የቢቢሲ አጋር ከሆነው ሲቢኤስ ጋር ባደረገው ቃለ መጠይቅ ትራምፕ ትልቁና ውቡ ያለው አዋጅ የፌዴራል መንግስቱን ዕዳ ውስጥ የሚከት ነው ብሏል። አክሎም አዲሱ ረቂቅ አዋጅ ዶጅ ሲሰራ የነበረውን ስራ የሚያወርድ ነው ሲል ተደምጧል። አዋጅ ትልቅ ሊሆን ይችላል፣ ውብም ሊሆን ይችላል፣ ነገር ግን በአንድ ጊዜ ሁለቱንም ስለመሆኑ ጥርጣሬ ያለኝ ሲል ትችቱን አሰምቷል። ትራምፕ የዩክሬን ጦርነት እንዲቆም ለፑቲን የ2 ሳምንት ቀነ ገደብ እንደሰጡ ጠቆሙ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሩሲያ መሪ ቭላዲሚር ፑቲን የዩክሬን ጦርነት ለማስቆም የ2 ሳምንት ቀነ ገደብ እንደሰጡ ጠቆሙ። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጸመውን ጥቃት አጠናክሮ ቀጥሏል። በኦቫል ኦፊስ ፑቲን ጦርነቱን ማቆም ይፈልጋሉ ወይ ተብለው የተጠየቁት ዶናልድ ትራምፕ እሱን ልነግራችሁ አልችልም፣ ነገር ግን በ2 ሳምንት ውስጥ ታውቁታላችሁ ብለዋል። ትራምፕ ባለፉት ጥቂት ቀናት ውስጥ የሩሲያ አቻቸው ፑቲን ላይ ጠንካራ ትችቶችን ሲሰነዝሩ ቆይተዋል። ካለፈው እሁድ ጀምሮ በማህበራዊ ሚዲያቸው ፑቲን ፍጹም አብደዋል፣ እንዲህ በሳት እየተጫወቱ ነው የሚል አስተያየት ሰጥተዋል። ሩሲያ ከሰሞኑ ዩክሬን ላይ ያደረሰች ያለው የአየር ጥቃት 4ኛ ዓመቱን በያዘው ጦርነት ታይተው የማይታወቁ መሆናቸው እየተነገረ ነው። ባለፈው ቅዳሜና እሁድ ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት 13 ሰዎች ሲገደሉ ህጻናትን ጨምሮ በርካታ ሰዎች ጉዳት ደርሶባቸዋል። ሞስኮ ረቡዕ ዕለት በኪየቭ ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። ትራምፕ የሩሲያውን መሪ ፑቲን ጦርነቱን ማቆም ይሻሉ ብለው ያምኑ እንደሆነ ለተጠየቁት ጥያቄ በ2 ሳምንት አሳውቃቸዋል የሚል ምላሽ ነው የሰጡት። በሚቀጥሉት 2 ሳምንታት ፑቲን ከኛ ጋር ነው ወይስ አይደለም የሚለውን እናሳውቃለን። ትራምፕ በዩክሬን ጦርነት ምክንያት ትግስታቸው እየተሟጠጠ መሆኑን የሰጡት ምላሽ ይጠቁማል። ዋይት ሀውስ ሩሲያና ዩክሬንን ለማደራደር ያደረገው ሙከራም ውጤታማ አይመስልም። ትራምፕ በቅርቡ ከፑቲን ጋር 2 ሰዓታት የዘለቀ የስልክ ውይይት ማድረጋቸውንና ውይይታቸውን መልካም እንደነበር ማስታወቃቸው አይዘነጋም። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።